ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ክልል የብልጽግና ፓርቲ ኃላፊው በታጣቂዎች መገደላቸው ታውቋል። በሰሜን ወሎ ዞን የአንገት ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ የነበሩት አቶ ተመስገን ያረጋል በታጣቂዎች በተተኮሰባቸው ጥይት ተገድለዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። የጋምቤላ ክልል ፖሊስ ኮሚሽን ከነገ እሁድ ጀምሮ ለ3 ቀናት የሚቆይ የተሽከርካሪ እንቅስቃሴ እገዳ ጥሏል። ይህ እገዳ 7ኛው ጠቅላላ ሀገራዊ ምርጫ ከሚካሄድበት ከሰኞ ግንቦት 24 ቀን ዋዜማ ጀምሮ እስከ ማግስቱ ድረስ የሚቆይ ቢሆንም ኮሚሽኑ በሰጠው መግለጫ ላይ ግን ስለ ምርጫው በቀጥታ የጠቀሰው ነገር የለም። ይህ በእንዲህ እንዳለም የኦሮሚያ ክልል ፖሊስ የመራጮችን ደህንነት እንደሚያረጋግጥ ገልጿል። የኦሮሞ ነጻነት ሰራዊት ከምርጫው አስቀድሞ የትራንስፖርት እገዳ መጣሉም ታውቋል። ይህ በእንዲህ እንዳለም ምርጫ ቦርድ በአማራ ፋኖ ብሔራዊ ንቅናቄ የእንቅስቃሴ ገደብ ሳቢያ መንገድ ተዘግቶብናል ስለመባሉ የደረሰኝ ይፋዊ ሪፖርት የለም ሲል ገልጿል። ሙሉ መረጃውን በዜናችሁ በዝርዝር እናስደምጣችኋለን። ከነዚህ መረጃዎች በተጨማሪ የደቡብ ሱዳን መንግስት ግብጽ በአገሪቱ ውስጥ በኢትዮጵያ ድንበር አቅራቢያ ያቋቋመችውን ጦር ሰፈር እንድትዘጋ ማዘዙን የአርበኛ የዜና ምንጮች መዘገባቸውን እንዲሁም የኢትዮጵያ ጎራባች በሆነችው የሶማሊያ ሳውዝ ዌስት ፌዴራል ግዛት መቀመጫ ባይደዋ በድጋሚ ዛሬ ግጭት እንደተቀሰቀሰ መሰማቱ የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የጋምቤላ ክልል ፖሊስ ኮሚሽን ከነገ እሁድ ግንቦት 23 ቀን 2018 ዓ.ም ጀምሮ ለ3 ተከታታይ ቀናት የሚቆይ የተሽከርካሪዎች እንቅስቃሴ እገዳ መጣሉን ዛሬ ቅዳሜ አመሻሽ ላይ ባወጣው መግለጫ አሳውቋል። ይህ እገዳ 7ኛው ጠቅላላ ሀገራዊ ምርጫ ከሚካሄድበት ከሰኞ ግንቦት 24 ቀን ዋዜማ ጀምሮ እስከ ማግስቱ ቀን ድረስ የሚቆይ ቢሆንም ኮሚሽኑ በሰጠው መግለጫ ላይ ግን ስለ ምርጫው በቀጥታ የጠቀሰው ነገር የለም። ኮሚሽኑ እንዳስታወቀው ከነገ ማለዳ ጀምሮ እስከ ማክሰኞ ድረስ ልዩ የይለፍ ፈቃድ ላቸው ተሽከርካሪዎች በስተቀር ማንኛውም የመንግስት የግል የንግድ እንዲሁም የባለ 3 እግር ወይም ባጃጅ ተሽከርካሪዎች በሙሉ እንቅስቃሴያቸውን እንዲያቆሙ በጥብቅ ታዟል። ይህንን የኮሚሽኑ መመሪያ ጥሰው በሚገኙ አሽከርካሪዎች ላይ ጥብቅ ህጋዊ እርምጃ እንደሚወሰድ የክልሉ ፖሊስ ኮሚሽነር ዶሮ ካሩ ማሳሰባቸውንም ኮሚሽኑ በማህበራዊ ትስስር ገጹ አጋርቷል። ይህ በእንዲህ እንዳለም በአማራ ክልል የብልጽግና ፓርቲ ኃላፊው በታጣቂዎች መገደላቸው ታውቋል። በሰሜን ወሎ ዞን የአንገት ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ የነበሩት አቶ ተመስገን ያረጋል በታጣቂዎች በተተኮሰባቸው ጥይት ተገድለዋል። ወረዳው ባወጣው አጭር መግለጫ አቶ ተመስገን የተሰጣቸውን የህዝብ አደራ ለመወጣት በስራ ተጠምደው ለእረፍት ትናንት ማታ ወደ ቤታቸው ሊገቡ ሲሉ በሰርጎ ገብ ታጣቂዎች በጥይት ተመተው ገና በ40 ዓመታቸው ህይወታቸው ማለፉን አሳውቋል። አቶ ተመስገን እንደ አንድ የህዝብ አደራ እንደተቀበለ አመራር ወረዳውን በልማት መስክ ለማስጠቀም የወረዳው ማህበረሰብ ሁሉን አቀፍ ተጠቃሚነቱ እንዲረጋገጥ በከፍተኛ ቁጭት እየሰሩ የሚገኙ አመራር እንደነበሩ በመግለጫው ላይ ሰፍሯል። መግለጫው የገዳዮችን ማንነት ሰርጎ ገብ ከማለት ውጭ በግልጽ አልጠቀሰም። የአመራሩ ስርዓተ ቀብር በአንገት ወረዳ አሁን ተገኝ ከተማ በሚገኘው ተከስቴ ቅድስት ሥላሴ ቤተክርስቲያን በዛሬው ዕለት ከቀኑ 6 ሰዓት ወዳጅ ዘመዶቻቸው በተገኙበት መፈጸሙም ተሰምቷል። ይህ በእንዲህ እንዳለ ምርጫ ቦርድ በአማራ ፋኖ ብሔራዊ ንቅናቄ የእንቅስቃሴ ገደብ ሳቢያ መንገድ ተዘግቶብናል ስለመባሉ የደረሰኝ ይፋዊ ሪፖርት የለም ሲል ገልጿል። በመጪው ሰኞ ይካሄዳል ተብሎ ለሚጠበቀው 7ኛው ጠቅላላ ምርጫ የሎጂስቲክስ ስርጭት እየተከናወነ ባለበት በዚህ ሰዓት በአማራ ክልል በሚንቀሳቀሰው በአማራ ፋኖ ብሔራዊ ንቅናቄ የእንቅስቃሴ ገደብ ምክንያት መንገድ ተዘግቶብናል ተብሎ ለተነሳው ጥያቄ እስካሁን የደረሰ ይፋዊ ሪፖርት አለመኖሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ዋና ሰብሳቢ ሜላት ወርቅ ኃይሉ የሎጂስቲክስ ስርጭቱ በጥሩ ሁኔታ መጠናቀቁን ትናንት ምሽት በሰጡት ማብራሪያ ቢገልጹም በአማራና በጋምቤላ ክልሎች በሚገኙ 9 የምርጫ ክልሎች ላይ ግን እስካሁን የምርጫ ቁሳቁስ አለመድረሱን አምነዋል። በተለይም በአማራ ክልል የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ያስተላለፈውን የእንቅስቃሴ ገደብ ተከትሎ መንገዶች ተዘግተውብናል እየተባለ ስለሚነሳው ቅሬታ ከተጠየቁ በኋላ ሰብሳቢዋ በሰጡት ምላሽ በእንቅስቃሴ ገደቡ ምክንያት የደረሰባቸውን መስተጓጎል በተመለከተ እስካሁን ድረስ ወደ ቦርዱ የመጣ ይፋዊ ሪፖርት የለም ብለዋል። ይሁን እንጂ ሰብሳቢዋ አክለው እንዳረጋገጡት በአማራ ክልል ከሚገኙ 48 የምርጫ ክልሎች ውስጥ በጸጥታ ምክንያት ምዝገባ ዘግይቶ በነበረባቸው 40 ክልሎች ላይ ብቻ ምዝገባ መከናወን የቻለ ሲሆን ቀሪዎቹ 8 የአማራ ክልል የምርጫ
ክልሎች ግን ዘንድሮ ምርጫ የማይካሄድባቸው መሆኑ ታውቋል። በትግራይ ክልል ሙሉ በሙሉና በአማራ ክልል በተወሰኑ 8 የምርጫ ክልሎች ምርጫ ባለመካሄዱ ምክንያት የህዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች ውስጥ በ501 ወንበሮች ላይ ብቻ ውድድር ይካሄዳል። የትግራይ ክልል ባለፉት 5 ዓመታት በህዝብ ተወካዮች ምክር ቤት ውስጥ አባል ያልነበረው ሲሆን በዘንድሮ ምርጫ ምንም አይነት ተወካይ የማይኖረው መሆኑ ተረጋግጧል። አሁን ለሰባተኛው ጠቅላላ ምርጫ 54 ሚሊዮን 57 ሺህ በላይ መራጮች መመዝገባቸውንም ቦርዱ አስታውቋል። ቦርዱ ቀደም ሲል የገለጸው የመራጮች ቁጥር 50.5 ሚሊዮን የነበረ ቢሆንም በልዩ ሁኔታ የተመዘገቡትን ጨምሮ አሁን ላይ የመጨረሻው የተሟላ ቁጥር ይፋ ሆኗል። በልዩ ሁኔታ ከተመዘገቡት ውስጥ ከ120 ሺህ በላይ በወታደራዊ ካምፕ ውስጥ ያሉ ሲሆን ከ20 ሺህ በላይ ደግሞ ተማሪዎች ናቸው። ምርጫውን ለማስፈጸም ከ369 ሺህ በላይ የምርጫ አስፈጻሚዎችና ከ52 ሺህ በላይ የምርጫ ጣቢያዎች ተዘጋጅተዋል። የምርጫውን ሂደት በታማኝነት ለመታዘብ በአገር ውስጥና በዓለም አቀፍ ደረጃ ሰፊ ዝግጅት መደረጉን ቦርዱ አስታውቋል። 55 የሀገር ውስጥ የሲቪክ ማህበራት ስራቸውን የጀመሩ ሲሆን 1572 አስተባባሪዎችንና 64770 ቋሚና ተንቀሳቃሽ ታዛቢዎችን በየምርጫ ጣቢያዎቹ ያሰማራሉ። በቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታ የሚመራውና 59 አባላት ያሉት የአፍሪካ ህብረት የታዛቢዎች ቡድን እንዲሁም በቀድሞዋ የኡጋንዳ ምክትል ፕሬዚዳንት በዶክተር ዋንዲራ ስፔሲዮዛ የሚመራው ባለ 26 አባላት የኢጋድ ዓለም አቀፍ ታዛቢ ቡድን በይፋ ስራ ጀምረዋል። ቦርዱ የፖለቲካ ፓርቲ ወኪሎችና ታዛቢዎች ሂደቱን እንዲታዘቡ ለማስቻል ከ250 ሺህ በላይ የመለያ ባጆችን እያሰራጨ ሲሆን ይህ ስርጭት በፓርቲዎች ጥያቄ መሰረት በሚቀጥሉት 2 ቀናትም እንደሚቀጥል ታውቋል። በዘንድሮ ምርጫ ላይ በአጠቃላይ 42 የፖለቲካ ፓርቲዎች የሚወዳደሩ ሲሆን ከነዚህ ውስጥም 2 ጥምረቶች ይገኛሉ። አንደኛው ጥምረት 8 ፓርቲዎችን፣ ሁለተኛው ጥምረት ደግሞ 4 ፓርቲዎችን በአንድነት ያቀፉ ናቸው። ለምርጫው በአጠቃላይ 10438 የፓርቲ እጩዎች የተመዘገቡ ሲሆን ከነዚህ በተጨማሪ 80 የግል እጩዎች በምርጫው እንደሚሳተፉ በትናንቱ መግለጫ ተመላክቷል። ይህ በእንዲህ እንዳለም የኦሮሚያ ክልል ፖሊስ የመራጮችን ደህንነት እንደሚያረጋግጥ ገልጾ የኦሮሞ ነጻነት ሰራዊት ከምርጫው አስቀድሞ የትራንስፖርት እገዳ መጣሉ ታውቋል። የኦሮሚያ ፖሊስ ኮሚሽን ግንቦት 24 ቀን 2018 ዓ.ም ለሚካሄደው 7ኛው አጠቃላይ ምርጫ ሰፊ የጸጥታ ዝግጅት መደረጉን አስታውቋል። ኮሚሽኑ ይህን ያስታወቀው የኦሮሞ ነጻነት ሰራዊት ከምርጫው አስቀድሞ በመላው ኦሮሚያ የተሽከርካሪዎችና የእንቅስቃሴ እገዳ መጣሉን ማስታወቁን ተከትሎ ነው። የኦሮሚያ ፖሊስ ኮሚሽነር ጄኔራል ድሪባ መኮንን ግንቦት 21 ቀን 2018 ዓ.ም ለሀገር ውስጥ መገናኛ ብዙሃን እንደተናገሩት ኮሚሽኑ ምርጫው በሰላምና በስኬት እንዲጠናቀቅ ከክልልና ከፌዴራል የጸጥታ ተቋማት ጋር በከፍተኛ ቅንጅትና ቁርጠኝነት እየሰራ እንደሚገኝም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የደቡብ ሱዳን መንግስት ግብጽ በአገሪቱ ውስጥ በኢትዮጵያ ድንበር አቅራቢያ ያቋቋመችውን ጦር ሰፈር እንድትዘጋ ማዘዙን የአረበኛ የዜና ምንጮች ዘግበዋል። ወታደራዊ ጦር ሰፈሩ ወታደራዊ ስልጠና የመስጠትና የናይል ወንዝ ፍሰትን የመቆጣጠር ዓላማ ያለው ሲሆን የወታደራዊ ስልጠና ባለሙያዎችን ጨምሮ 260 የሰው ኃይል እንዳለው መረጃዎች ያመለክታሉ። ጦር ሰፈሩ በደቡብ ሱዳኗ ላይኛው ናይል ግዛት ፓጋክ በተባለ አካባቢ በቤንሻንጉል ጉሙዝ ክልል አቅራቢያ የሚገኝ ነው። ግብጽ የጦር ሰፈሯን እንድትዘጋ ደቡብ ሱዳን ያሳለፈች ውሳኔ አገሪቱ የናይል የትብብር ማዕቀፍ ስምምነትን ከመፈራረሟ ጋር ሊያያዝ እንደሚችል ታዛቢዎች መናገራቸውም ተሰምቷል። በሌላ መረጃ ደግሞ የኢትዮጵያ አጎራባች በሆነችው የሶማሊያዋ ሳውዝ ዌስት ፌዴራል ግዛት መቀመጫ ባይዳዋ በድጋሚ ዛሬ ግጭት መቀስቀሱ ታውቋል። ግጭቱ የተቀሰቀሰው በቅርቡ በፌዴራል መንግስቱ ጣልቃ ገብነት ከስልጣን የተባረሩት የግዛቷ ፕሬዚዳንት አብዲ አዚዝ ላፍታ ጋሪን ታማኞች የሆኑ የታጠቁ ኃይሎች ከተማዋን ጥሰው መግባታቸውን ተከትሎ መሆኑን የግዛቲቱ የዜና ምንጮች ዘግበዋል። ታጣቂዎቹ የከተማዋን በርካታ አካባቢዎች ከተቆጣጠሩና ከፌዴራሉ መንግስት ኃይሎች ጋር የተኩስ ልውውጥ ካደረጉ በኋላ ከከተማዋ ለቀው ወጥተዋልም ተብሏል። ፌዴራል መንግስቱ ባለፈው መጋቢት ወታደሮቹን ልኮ ፕሬዚዳንቱ ስልጣን እንዲለቁ ያስገደደው የግዛቲቱ መንግስት የፌዴራል መንግስቱ ያጸደቀውን የቀጥተኛ ምርጫ ህግ ውድቅ በማድረግ እንደነበርም ተገልጿል።